ምዕራቡ የፈለገውን ያህል ቢጠናከርም ወታደራዊ ዝግጅቱ ቢኖረውም ሩሲያን ማሸነፍ ፈጽሞ አይችልም የሚል መረጃ ከሞስኮ በኩል ሲወጣ የምዕራቡ ዓለም በተለይም እንደ ጀርመን ያሉት በጥቂት ዓመታት ውስጥ ከፑቲን ኃይሎች ጋር እንፋለማለን የሚሉ ድምጾችን አበራክተዋል። ሩሲያ በጃፓን ባህር አደገኛ የተባለውን የጦር ልምምድ ማድረጓ በተሰማበት አጋጣሚ ሞስኮ 537 የሚሳኤልና ሰው አልባ አውሮፕላን ጥቃት በዩክሬን ማድረሷ ተሰምቷል። እንዲሁም 477 ድሮኖች፣ 60 ሚሳኤሎች ይገኙበታል ተብሏል። ምንም እንኳን 249ኙ አየር ላይ ተመተዋል፣ 226ቱ አቅጣጫ ለውጠው ወዴት እንደገቡ አልታወቀም የሚሉ መረጃዎች ቢኖሩም የዓለማችንን ውጥረት መልኩን የለወጠ አካሄድም አድርጎታል። የሩሲያና ዩክሬን ጦርነት በመካከለኛው ምስራቅ ሰሞነኛ ውጥረት ተሸፍኖ ትኩረቶች ሁሉ እስራኤል፣ ኢራን ሆኑ እንጂ የጦርነቱ ጉዳይ አንድ ሩሲያን ከ32ቱ የሰሜን አትላንቲክ የጦር ጥምረት ሀገራት ጋር አፋጦ የቀጠለ እንደሆነ ለመገንዘብ አያዳግተም። ምናልባትም የክሬምሊኑ ፑቲን የመካከለኛው ምስራቅን የፖለቲካ ምስቅልቅል ተጠቅመው በኪየቭ ላይ ከባድ ድል የማስመዝገብ አዝማሚያ ያሳዩበትም ነው በሚል በምዕራቡ ዓለም የጦር ተንታኞች በተለይም እንደ ዋርዞን ያሉ የጉዳዩ ጥልቅ አዋቂዎችም መረጃዎችን በዚህ ልክ ሲያጋሩ ሰንብተዋል። ታዲያ ሩሲያ ምናልባትም 3 ዓመታትን በተሻገረው ጦርነት ከፈጸመቻቸው ከባድና አውዳሚ ጥቃቶች መካከል አንደኛው ነው የተባለውን የሚሳኤልና ሰው አልባ አውሮፕላን ውርጅብኝ በኪየቭ ላይ ያወረደችበት አጋጣሚ ኔቶን ከሩሲያ ፑቲንን ከትራምፕ በግለሰብ ደረጃ ሳይቀር ያቃቃረ እየሆነ መጥቷል። ጥቃቱ የተለያዩ ግዛቶችን ያካለለ ሲሆን ምዕራብ ዩክሬን በሩሲያ ሚሳኤል በቀላሉ ተመታ ማለት ደግሞ ነገ ከነገ ወዲያ ጉዳዩ ዩክሬንን ዘሎ ፖላንድን በጥቅሉ ኔቶን እንደ ማጥቃት ተደርጎ ይቆጠራል። እምብዛም የሩሲያ ጥቃት ሰለባ ያልሆነው የምዕራቡ ግዛት በዚህ ልክ ተጋላጭ መሆኑ ማንቂያው ለኔቶ ሆኗል። ኔቶና ጥምረቱ የፖላንድን አየር ክልል ደህንነት ለመጠበቅ ተዋጊ የጦር ጀቶችን በጥቃቱ ሰዓት ማሰማራታቸውም ይህኑ በግልጽ የሚጠቁም አድርጎታል። በሄርሶን ሃርኪቭና ኒፕሮፔትሮቭስክ ሚሳኤሉና የድሮኑ ማዕበል ወርዶባታል። ሞስኮ በአየር ላይ ጥቃቱን ስታጠናክር እግረኛው የገፋ ሄዶ በሄርሶን አደጋ ተጋርጧል። ዛፖሪዥያ እንዲሁም የሩቅ ምዕራቡ ልቪቭ ግዛትም ሰለባ እንደሆነ ተነግሯል። ታዲያ ሩሲያ በ25ቱም የዩክሬን ግዛቶች በሚባል ደረጃ የተቀናጀ ጥቃት በደረሰችበት አጋጣሚ ኪየቭ እጇን አጣጥፋ አልተቀመጠችም። በብሪያንስክ ከተማ ሩሲያ ተመታለች። ይህ ሁሉ ውጥረት በዩክሬንም በሩሲያም ላይ በርትቶ በቀጠለበት ሞስኮ እሁድ እንኳን በከፊል በሩሲያ እጅ የወደቀችውን በዶኔትስክ ግዛት የምትገኘዋን ቁልፍ ከተማ መጠቅለሏ ተሰምቷል። ከ1000 ኪሎ ሜትር በላይ ግንባር በተዘረጋው ጦርነት በሁሉም አቅጣጫ ወደ ኪየቭ ገፍቶ ቁልፍ ግዛቶችን ለጦሩ መሰረት እያደረገ መጥቷል የሩሲያ ጦርም ተብሏል። ምንም እንኳን ፕሬዚዳንት ቭላድሚር ፑቲን የሩሲያ የሆነው ሁሉ የሩሲያ ነው፣ የሩሲያ አንድ ወታደር የረገጠው ምድር ሁሉ የኛ ነው በሚል ስጋት ያዘለ መልእክት ለዓለም ቢሰዱም አሁንም ለድርድር በራችን ክፍት ነው ማለታቸው ተስፋም ስጋትም እንዲኖር አድርገዋል። በድጋሚ መናገር እፈልጋለሁ፣ ጦርነቱን የቀሰቀሱት እነሱ ናቸው። ይህን ለማስቆም ደግሞ እኛ ኃይል መጠቀም ጀመር፣ እየተጠቀምንም ነው። ዶኔትስክን፣ ዶንባስክንና ሉሃንስክን በአዲስ መልክ ለማጥቃት የሚያስቡ ሁሉ ያላቸው ግልጽ አረዳድ ክሪሚያን፣ ሴቫስቶፖልን ማጥቃት ቀጣይ እርምጃቸው አድርገው ነበር። እናም ይህን እናውቃለን፣ አይተነዋልም። እኛ የህዝቡን ህይወትና ሩሲያንም ጭምር እየጠበቅን። የምዕራቡ ዓላማ ያልተገደበ ስልጣን በተለይም ፑቲን በቆየው ልምዳችንና ወጋችን እንዲሁም ህጋችን እኛ የረገጥነው ሁሉ ወደኛ እንጂ ሌላ ትርጉም የለውም ማለታቸው ዘለንስኪ ፑቲን እንዲህ ናቸው የሚል አረዳድ ዓለምና ህዝባቸው እንዲኖራቸው እድሉን ተጠቅሞበታል። በዛ ላይ ፕሬዚዳንት ፑቲን የዩክሬንን ህዝብ እንደ ሩሲያ ህዝብ ነው የማየው ማለታቸው ሚሃኤል ጎርባቾቭ በነ ሮናልድ ሬገን የፖለቲካ ቅኝት ውስጥ ወርቀው ያፈረሷትን የባለ 15 ሀገራቷን ስብስብ ሶቪየትን ማምጣት ውጥን እንዳላቸው ያስረግጣል የሚል ሐሳብ እንዲኖር አድርገዋል። ነገር ግን ይህ ሐሳብ ጥያቄ ከማስነሳቱ ባሻገር እነ ፕሬዚዳንት ቮሎዲሚር ዘለንስኪ በበጎ ሐሳባቸውን ለማጋራት ተጠቅመውበታል። ምክንያቱም ፖለቲካዊ አካሄዱን በግልጽ ግራና ቀኝ መመልከት የሚችሉበትን አጋጣሚ ስለፈጠረላቸው። ቭላድሚር ፑቲን ይህን የማድረግ ወታደራዊም ኢኮኖሚያዊም አቅሙ ማላቸው ማለት አዳጋች ቢሆንም ዘለንስኪ ግን በተለይም ምዕራቡ ይህን ግምት ውስጥ ማስገባት እንዳለበት ለማስገንዘብ ጥሩ አጋጣሚ ሆኑላቸዋል። ፕሬዚዳንት ቮሎዲሚር ዘለንስኪ በዚህ አያያዛቸው ፑቲን ከዩክሬን ባሻገር ባልቲኮቹ ሊትዌኒያ፣ ላትቪያና ኤስቶኒያ አይቀርላቸውም የሩሲያ አጋር ነኝ ባይዋ የብቸኛዋ የአውሮፓ አምባገነን መሪ አሌክሳንደር ሉካሼንኮ ሀገር ቤላሩስም እንዲሁ የገፈቱ ቀማሽ ትሆናለች በሚል ስጋት ፈጥረዋል። ትርጓሜው ፑቲን የቀድሞ ሶቪየቶችን የሩሲያ ቋንቋ የሚነገርበትን ሁሉ
ሁሉ መጠቅለል ነው የሚል ሆኗል። በተለይም የዩክሬን ህዝብ እንደ ሩሲያ ህዝብ ነው የማስበው ለምን አሉ ዜሌንስኪን ከንክኗቸዋል። ምክንያቱም ሰዎች ካላቸው ሀሳብ ይህ የበለጠ አስቸጋሪ ነው። ቭላዲሚር ፑቲን የበለጠ አስቸጋሪ ናቸው። በግልጽ ከዜሌንስኪ ጋር ችግር አለብን። ያው ሰምታችሁ ይሆናል። ይሄኛው ከሌሎች ጦርነቶች የበለጠ አደገኛ ነው። እንደምታውቁት የ12ቱን ቀናት ጦርነት ያው ለ30 ዓመታት የዘለቀ በሉት አስቁመናል። ሩዋንዳና ኮንጎንም ሰነድ እንዲፈራረሙ አድርገናል። በእርግጥ ፑቲን አቅሙም ሆነ ወታደራዊ መሰረቱ ይህን ሁሉ አጋራት ለመያዝ እድሉን ይፈጥርላቸዋል። የዩክሬኑ ቁልፍ ወታደራዊ አዛዥ ኦሌክሳንደር ሲሪስኪ በ1200 ኪሎ ሜትር ግንባር ላይ በአንዱ ግንባር ብቻ 1111 የሩሲያ ጦር በዶኔትስክ ፖክሮቭስክ ከባድ ውጊያ ከፍቶብናል በሚል ስጋታቸውን አስቀምጠዋል። በዚህ አካባቢ በቀን ቢያንስ 50 ግጭቶች እንደሚደረጉ ተናግረዋል። ባለፈው መስከረም ላይ ከነበረው 70 ሺህ ጦር አንጻር ነው ሲሪስኪ ከባድ አደጋ ተጋርጦብናል የሚል ማስጠንቀቂያ የሰጡት። የሰሜን አትላንቲክ የጦር ጥምረትም አብሯቸው እንዲቆም ዜሌንስኪ ጥሪ በማቅረብ ላይ ይገኛሉ። በሰሜናዊ ዩክሬን ሱሚ ግዛት ሩሲያ አዲስ ግንባር በመክፈት ጥቃቷን አበርትታለች፣ ምንም እንኳን መግታት ብንችልም በሚል ሀሳባቸውን ለማጠናከር ተገደዋል። የበጋው ጥቃት ማዕበል በዩክሬን ላይ ጀምሯልም ተብሏል። ሩሲያ በአሁኑ ሰዓት በዶኔትስክና ኒፕሮፔትሮቭስክ ወታደራዊ ድል እያገኘች ሲሆን ቅዳሜ ዚርካ መንደርን መያዝም እንደቻለች ተነግሯል። የዩክሬን ባለስልጣናት ሩሲያ በቀን ኢራን ሰራሽ ሻሂድ ድሮኖችን 200 ታመርታለች። ባለፈው ሳምንት ብቻ ከ23000 በላይ አነስተኛ ካሚካዚ ሰው አልባ አውሮፕላኖችን ተጠቅማለች በሚል የጥቃቱን ግዝፈት ለማሳየት ሞክራለች። ሩሲያ በአትላንቲክና በአውሮፓ ስጋት ፈጥራለች በሚል በዩክሬንና በሰሜን አትላንቲክ የጦር ጥምረት እንዲሁም በተለያዩ ኃይሎች እየተገለጸች ይገኛል። የመከላከያ ኢንዱስትሪዎቻችንን ለማሳደግ ተስማምተናል። ይህ ደህንነታችንን ብቻ ሳይሆን የሚያጠናክረው የሥራ ዕድልንም ያመጣል። ለዩክሬን የማይናወጥ ድጋፍም እንደምናደርግ በድጋሚ ያረጋግጠናል። ይህ ሁሉም አስፈላጊ ነው። ይህ ማለት ደግሞ ከሩሲያም ሽብር፣ ሳይበር ጥቃት፣ አሻጥር፣ ስትራቴጂክ ውድድር ፈተና ቢጋረጥብንም የጥምረት አንድ ፈቃደኛ ሆኖ ተዘጋጅቶ ከጠበቀም የጥምረቱ አባላት ግዛት አንድ ኢንችም ሳይነካ የመከላከል አቅም አለው እንደማለት ነው። ኔቶዎች በጀታቸውን እያሳደጉ ባሉበት አጋጣሚ ወደ ጃፓንም ፑቲን ህልማላቸው እንዴ በሚያስብል መልኩ አደገኛ ወታደራዊ ልምምድ አድርገዋል። የሩሲያ ተዋጊ ጀቶችና የባህር ዳርቻ የሚሳኤል ስርዓቶች እንዲሁም የተለያዩ የጦር መርከቦች በክሩዝ ሚሳኤል ታጅበው ልምምዳቸውን አድርገዋል። የጦር መርከቦቹና የሚሳኤል ስርዓቶቹ የሩሲያ ፓሲፊክ ፍሊት ኃይል ሀብት ሲሆኑ እጅግ ውስብስብ የጠላት ጦር ቢመጣ ምን ታደርጋላችሁ በሚል አረዳድ አደገኛውን ልምምድ አድርገዋል። ከሁለተኛው የዓለም ጦርነት በኋላ ቶኪዮና ሞስኮ በግዛቱ ዝግባቸው ምክንያት የሰላም ስምምነት ተፈራርመው አያውቁም። ሩሲያ የኩሪል ደሴቶችን በቁጥጥር ስር ስታውል፣ ጃፓን ደግሞ ሰሜናዊ ግዛቶች በሚል ከሩሲያ ጋር አለመግባባት ውስጥ አሁንም እንደሆነች ይታወቃል። ይህ ደግሞ ከዩክሬን ጦርነት ጋር አብሮ የሚታይ ሆኗል። ይህ ሁሉ ሁለንተናዊ ውጥረት ከፍ ባለበት ሰዓት ምዕራቡ የቱንም ያህል ቢጠናከር ሩሲያን አያሸንፍም። የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ማለታቸው ወታደራዊ ዝግጅቱ እንዳላቸው የሚጠቁም ነው ተብሏል። ኔቶና አውሮፓ ህብረት ኪየቭን መሳሪያ አድርገው ሩሲያን ማጥቃት ይፈልጋሉ ጋሉ እንደማይሳካላቸው ያወቁ የሚያደርጉት ነው በሚል አጣጥለዋል ሰርጌይ ላቭሮቭ። በተለይም ፑቲን ጨዋታው አልቋል ማለታቸውን ተከትሎ የተሰጠ ማሳሰቢያ መሆኑ ደግሞ ትርጉሙ የዋዛ እንዳልሆነ በግልጽ የተቀመጠ ጉዳይ ሆኗል። ታዲያ በመካከለኛው ምስራቅ ውጥረት ዓለም ስራ ስለበዛባት ፕሬዚዳንት ቭላዲሚር ፑቲን የቢስራቸውን በዩክሬን ምድር ለመፈጸም ተጠቅመውበታል የሚሉ ድምጾች በበዙበት አጋጣሚ ፑቲንም የራሳቸውን መንገድ ሳይጠቀሙ እንዳልቀሩ አሁናዊ ግስጋሴያቸው የሚጠቁም ሆኗል። Ukraine pleading to buy more U.S. air defense missiles.